ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሚያስችል ስምምነት መፈራረማቸው ተገልጿል። በክልሉ ከ100 ግራም በታች ሆኖ የተመረተ ዳቦ ወደ ገበያ እንዳይቀርብ መወሰኑ ተሰምቷል። ከሀገር ውስጥ መረጃዎቻችን መካከል ናቸው። ከውጪ በኤርትራው ገዢ ፓርቲ ግደፍ ውስጥ ቁልፍ ቦታ የነበራቸው ሰላዮች አስተላልፋቸውን በመቀየር የስርዓት ለውጥ ለማምጣት ከኢትዮጵያ ጎን መሰለፋቸው የሚያሳየውን አነጋጋሪ መረጃ ይዘናል። በፓኪስታን አንድ የገበያ ማዕከል በደረሰ የቃጠሎ አደጋ የሟቾች ቁጥር 60 መድረሱ ተነግሯል። የእነዚህን ኃይሎች ዘገባዎችን ዝርዝር ይዘናል። ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን፣ የጥር 14 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነት ተፈራረሙ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና የቤላሩስ ሪፐብሊክ በወታደራዊ ዘርፍ ያላቸውን ትብብር ወደ ስትራቴጂካዊ ደረጃ የሚያሸጋግር የሁለትዮሽ የመግባቢያ ስምምነት ዛሬ በአዲስ አበባ ተፈራርመዋል። ስምምነቱን የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድና የቤላሩስ አቻቸው ዲሜትሪ ፓንትስ ተፈራርመዋል። ይህ ስምምነት በተለይም የኢትዮጵያን ወታደራዊ ቴክኖሎጂና የመከላከያ ኢንዱስትሪ አቅም ለመገንባት ያለመ ሲሆን ሀገሪቱ በወታደራዊ ምርቶች ራስን ለመቻል ለጀመረችው ጉዞ ትልቅ አቅም እንደሚፈጥር ተገልጿል። ሚኒስትር አይሻ መሐመድ እንደተናገሩት ኢትዮጵያ የአፍሪካ የፖለቲካና የንግድ ማዕከል በመሆኗ ይህ ስምምነት የጋራ ገበያና ተጠቃሚነትን ለመፍጠር ሰፊ እድል ይከፍታልም ብለዋል። በተጨማሪም ውሉ የሁለቱ ሀገራት መሪዎች ቀደም ሲል የደረሱባቸውን ስትራቴጂካዊ ስምምነቶች ወደ ተግባር ለመለወጥና ታሪካዊ ግንኙነታቸውን ይበልጥ ለማጠናከር ወሳኝ እርምጃ መሆኑን ጠቁመዋል። የቤላሩስ የመከላከያ ሚኒስትር ዲሜትሪ ፓንትስ በበኩላቸው ስምምነቱ ሁለቱ ሀገራት በአዳዲስ ዘርፎችና በልዩ ልዩ ፕሮጀክቶች በጋራ እንዲሰሩ መንገድ እንደሚጠርግ ገልጸዋል። ቤላሩስ ከኢትዮጵያ ጋር ያላትን የቆየ ወዳጅነት ይበልጥ ለማሳደግ ቁርጠኛ መሆኗንም አረጋግጠዋል። ይህ በእንዲህ እንዳለ የቤላሩስ አየር ኃይል ነገ በሚከበረው የአየር ኃይል የምስረታ በዓል ላይ በመገኘት የአየር ትርኢት እንደሚያቀርብም ታውቋል። በክልሉ ከ100 ግራም በታች ሆኖ የተመረተ ዳቦ ወደ ገበያ እንዳይቀርብ ተወሰነ። በክልሉ የሚስተዋለውን ያልተመጣጠነ የዳቦ ሽያጭ ስርዓት ለመቀየርና የሸማቹን ማህበረሰብ ጥቅም ለማስጠበቅ ማንኛውንም የዳቦ ምርት ክብደት መጠኑ ከ100 ግራም በታች እንዳይሆን የሚደነግግ አዲስ መመሪያ በይፋ ስራ ላይ መዋሉ ተሰምቷል። ይህንን መመሪያ አስመልክቶ ማብራሪያ የሰጡት የመቀለ ከተማ ቀዳማዊ ወያነ ክፍለ ከተማ የንግድ ልማት አስተባባሪ የሆኑት አቶ ዕጻይ አማረ እንደገለጹት ቀደም ሲል በገበያ ውስጥ የሚቀርቡ የዳቦ ውጤቶች ወጥ የሆነ ክብደት ልኬት ያልነበራቸው እና ከ20 እስከ 80 ግራም በሚደርሱ የተለያዩ መጠኖች ይሸጡ እንደነበር ገልጸዋል። ይህ አሰራር በሸማቹ ላይ ግራ መጋባትን ከመፍጠሩም በላይ ፍትሃዊ የንግድ ስርዓትን የሚያዛባ በመሆኑና ከአምራቾችና ከነጋዴዎች ጋር በተደረገ ስምምነት መሰረት ማንኛውንም ለገበያ የሚቀርብ ዳቦ ቢያንስ 100 ግራም መመዘን አለበት ተብሎ መወሰኑን አስተባባሪው አስታውቀዋል። አዲሱ መመሪያ በመቀለ ከተማ ብቻ ሳይወሰን በመላው የትግራይ ክልል ተፈጻሚ ይሆናል የተባለ ሲሆን የክልሉ ነዋሪዎችም ከዚህ የክብደት መጠን ያነሰ ዳቦ ባለመግዛት መብታቸውን እንዲያስከብሩ ጥሪ ቀርበዋል። አቶ ዕጻይ አክለውም ከ100 ግራም በታች የሚመረት ዳቦ ለማህበረሰቡ ምንም አይነት ኢኮኖሚያዊ ጠቀሜታ እንደሌለውና በቁጥጥር ስራው ላይም ህብረተሰቡ እንዲተባበር አሳስበዋል። የአሰራር ለውጡን ውጤታማ ለማድረግ 4 ዋና ዋና የትኩረት አቅጣጫዎችን በማስቀመጥ እየተሰራ መሆኑንም የተገለጸ ሲሆን በተለይም የዳቦ ጥራትን ማረጋገጥ፣ ክብደቱን መጠበቅ፣ የሽያጭ ዋጋው ከጥሬ ዕቃ ግዢ ጋር የተመጣጠነ መሆኑን መከታተልና ህገወጥ የዳቦ አምራቾችን መቆጣጠር ላይ ትኩረት ተደርጎ እንደሚሰራ ተገልጿል። ይህንን መመሪያ ጥሰው በሚገኙና ከታዘዘው ክብደት በታች በሚያመርቱ አካላት ላይም ጥብቅ ቁጥጥርና አስተዳደራዊ እርምጃ እንደሚወሰድም ተመላክቷል። ባለፉት 6 ወራት ከውጪ ንግድ የተገኘው ገቢ በ2016 ሙሉ የበጀት ዓመት ከተገኘው ይበልጣል ተባለ። በተያዘው ዓመት ባለፉት 6 ወራት ውስጥ ከውጪ ንግድ የተገኘው ገቢ በ2016 ሙሉ የበጀት ዓመት ከተገኘው የሚበልጥ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቀዋል። ሚኒስቴር መስሪያ ቤቱ ይህንን ያስታወቀው የተቋሙን የ6 ወራት አፈጻጸም ሪፖርት በደሴ ከተማ በገመገመበት መድረክ ላይ ነው። በመድረኩም ከውጪ ንግድ ገቢ ባለፉት 6 ወራት $5.1 ቢሊዮን በመሰብሰብ ከባለፈው 2017 ዓመት
ተመሳሳይ ወቅት ጋር ሲነጻጸር የ56 በመቶ ጭማሪ ያለው መሆኑ ተገልጿል። ይህም በ2016 ከተገኘው የበጀት ዓመቱ ሙሉ ገቢ ጭማሪ ያለው ነው የተባለ ሲሆን በ2016 በጀት ዓመት ከወጪ ንግድ 3.8 ቢሊዮን ዶላር መገኘቱን ሚኒስትሩ ካሳሁን ጎፌ መግለጻቸውን ከይፋዊ የማህበራዊ ትስስር ገጻቸው ያገኘነው መረጃ ያመለክታል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በግማሽ ዓመቱ በአገር አቀፍ ደረጃ ከ2 ሚሊዮን 300 ሺህ በላይ የንግድና መዝገባ አገልግሎት መሰጠቱንም ተናግረዋል። ይህም የእቅዱን 124 በመቶ ያሳካ ነው ያሉት ሚኒስትሩ የቅዳሜና እሁድ የግብይት ማዕከላትም ወደ 1988 መድረሳቸውን ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትሩ የአፍሪካ አህጉራዊ ነጻ ንግድ ቀጠናን ስምምነትን በአየርና በየብስ ጭነት መተግበሩ ለኢትዮጵያ ብሎም ለአፍሪካ ትልቅ ለውጥ ነው ያሉም ሲሆን ለረጅም ጊዜ የቆየውን የኢትዮጵያ የዓለም ንግድ ድርጅት አባልነት ጥያቄም በሂደት ላይ ሲሆን በዚህ ዓመትም ይጠናቀቃል ተብሎ እንደሚጠበቅ ጠቁመዋል። በቦንጋ ከተማ በደረሰ የትራፊክ አደጋ የሁለት ሰዎች ሕይወት አለፈ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቦንጋ ከተማ ላይ በደረሰ አሳዛኝ የትራፊክ አደጋ የሁለት ሰዎች ሕይወት ሲያልፍ በሶስት ሰዎች ላይ ደግሞ የአካል ጉዳት መድረሱ ተገልጿል። አደጋው የተከሰተው በከተማዋ 01 ቀጠና ገበያ ሜዳ ተብሎ በሚጠራው አካባቢ ከረፋዱ 4 ሰዓት ከ15 ደቂቃ ላይ መሆኑን የክልሉ ፖሊስ ኮሚሽን አስታውቀዋል። የኮሚሽኑ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ እንደገለጹት ከመሃል ከተማ ወደ ገበያ ሜዳ በመጓዝ ላይ የነበረ የሰሌዳ ቁጥሩ ኮድ 4 የሆነን ሃርድ ቶፕ ተሽከርካሪ በመንገድ ዳር ይንቀሳቀሱ የነበሩ 5 እግረኞችን መግጨቱ ገልጿል። በአደጋው ሳቢያ የሁለት ሰዎች ሕይወት ወዲያውኑ ያለፈ ሲሆን በሁለት ሰዎች ላይ ደግሞ ከባድ እንዲሁም በአንድ ሰው ላይ ቀላል የአካል ጉዳት ደርሷል። በአሁኑ ወቅት ጉዳት የደረሰባቸው ወገኖች በገብረ ጻዲቅ ሻዎ ሆስፒታል በድንገተኛ ክፍል የሕክምና እርዳታ እየተደረገላቸው ይገኛልም ተብሏል። አደጋውን ያደረሰው አሽከርካሪ በፖሊስ ቁጥጥር ስር ውሎ ምርመራ የተካሄደበት እንደሚገኝ የገለጹት ኢንስፔክተር ደጀኔ ፖሊስ የአደጋውን መንስኤ በትክክል ለማወቅ የማጣራት ስራውን እያከናወነ መሆኑን አመላክቷል ሲል ብስራት ሬዲዮ ዘግቧል። የህዝብ ተወካዮች ምክር ቤት 3 ረቂቅ አዋጆችን መርምሮ ለቋሚ ኮሚቴዎች መራ። የኢፌዴሪ የህዝብ ተወካዮች ምክር ቤት ባካሄደው 9ኛ መደበኛ ስብሰባ በሀገሪቱ የኢኮኖሚ የደህንነትና የማህበራዊ ዘርፎች ላይ ከፍተኛ ለውጥ ያመጣሉ ተብለው የታመነባቸውን 3 ረቂቅ አዋጆችን በዝርዝር መርምሮ ለሚመለከታቸው ቋሚ ኮሚቴዎች በሙሉ ድምጽ መምራቱ ተገልጿል። የመንግስት ረዳት ተጠሪ ሚኒስትር ዴኤታ ወይዘሮ መሰረት ኃይሌ ለምክር ቤቱ ባቀረቡት ማብራሪያ የመጀመሪያው የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅ ዘርፉን ዘመናዊ ተወዳዳሪና ውጤታማ በማድረግ የግብይት ስርዓቱን ለማዘመን የታለመ መሆኑን ገልጸዋል። ይህንኑ ተከትሎ ምክር ቤቱ ረቂቅ አዋጁን አዋጅ ቁጥር 6/2018 በማለት ለዝርዝር እይታ ለግብርና ጉዳዮች ቋሚ ኮሚቴ መርጦታል። በሌላ በኩል የሀገርን ደህንነት በሚጠብቅ መልኩ የአቪዬሽን ስርዓቱን በቴክኖሎጂ ለማዘመን የቀረበው የኢትዮጵያ አቪዬሽን ሴኩሪቲ ማሻሻያ ረቂቅ አዋጅ በምክር ቤቱ ታይቷል። ወቅቱን የሚመጥን አሰራር ለመዘርጋት የቀረበው ይህ አዋጅ ቁጥር 7/2018 በዋናነት ለውጭ ግንኙነትና ለሰላም ጉዳዮች ቋሚ ኮሚቴ በተባባሪነት ደግሞ ከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ተመርቷል። በመጨረሻም ምክር ቤቱ የስፖርት ዘርፍ ያለውን ማህበራዊና ኢኮኖሚ ፋይዳ ከግምት ውስጥ በማስገባት ዘርፉን በአግባቡ ለመምራትና ለመቆጣጠር የሚያስችለውን የፌዴራል የስፖርት ልማትና አስተዳደር ረቂቅ አዋጅን ተመልክቷል። በርካታ ባለድርሻ አካላትን አሳታፊ የሚያደርግ የህግ ማዕቀፍ ለመዘርጋት የታለመው ይህ ረቂቅ አዋጅ ቁጥር 8/2018 ተብሎ ለጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መመራቱ ገበያ ሚዲያ ከህዝብ ተወካዮች ምክር ቤት ይፋዊ የማህበራዊ ትስስር ገጽ ተመላክቷል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከሀገር ውስጥ ያዝናቸውን ጉዳዮች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በማስከተል ከባህር ማዶ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮችን የምንነግራችሁ ይሆናል። አብራችሁን ቆዩ። ኤርትራ ካለችበት አዘቅት እንድትወጣ የፕሬዝዳንቱ ከስልጣን መነሳት ብቸኛው አማራጭ ነው ሲሉ የሀገሪቱ ከፍተኛ አመራሮች ተናገሩ። በአፍሪካ ቀንድ ለበርካታ አስርት ዓመታት በሚስጥራዊነቱ የሚታወቀው የኤርትራ የደህንነት መዋቅር በከፍተኛ መኮንኖች መክዳትና ወደ ኢትዮጵያ በብዛት በመግባታቸው ምክንያት ታላቅ ስጋት ውስጥ ወድቋል ሲል ሆርን ሪቪው ዘግቧል። ድረገጹ ባጋራው ሰፊ አተታ በኤርትራው ገዥ ፓርቲ ህግደፍ ውስጥ ቁልፍ ቦታ የነበራቸው ሰላዮች አቅጣጫቸውን በመቀየር ከኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ጋር ግንኙነት መመስረት
መመስረት ጀምሯልም ብሏል። ይህ የታማኝነት መሸርሸር እንዲሁ በአጋጣሚ የተከሰተ ሳይሆን ስልታዊና መዋቅራዊ መልክ ያለው ክስተት መሆኑ የተመላከተ ሲሆን በተለይም ባለፉት ዓመታት ውስጥ በአስመራ በኩል በኢትዮጵያና በአጎራባች ሀገራት ውስጥ በስልት እንዲሰገሰጉ የተደረጉ የኤርትራ ሰላዮች አሁን ላይ መረጃዎቻቸውን ለኢትዮጵያ እያቀበሉ ይገኛሉ ተብሏል። ይህ ክስተት ኢትዮጵያ የኤርትራን እጅግ ሚስጥራዊ የሆኑ የደህንነት መረቦች፣ የኦፕሬሽን ስልቶችና የውስጥ ስጋቶችን በቅርበት እንድትቆጣጠር እድል ሰጥቷታል ሲልም ድህረ ገጹ አስነብቧል። ለፕሬዝዳንት ኢሳያስ አፈወርቂ ቅርብ የሆኑ ከፍተኛ ወታደራዊና ፖለቲካዊ አመራሮች ሳይቀሩ አገሪቱ ካለችበት አዘቅት እንድትወጣ የፕሬዝዳንቱ ከስልጣን መነሳት ብቸኛው አማራጭ መሆኑን በድብቅ ለኢትዮጵያ ባለስልጣናት እየገለጹ ይገኛሉ የተባለ ሲሆን እነዚህ ወገኖች ለሚመጣው ማንኛውንም አስተማማኝ የለውጥ ጥረት ድጋፋቸውን ለመስጠት ዝግጁ መሆናቸውን ጠቁመዋል። ኢትዮጵያ ይህንን መሰል ታላቅ የመረጃ የበላይነት በእጇ ቢገባም በቀጠናው ሊፈጠር የሚችለውን ከፍተኛ ለመረጋጋት በመስጋት እስካሁን ድረስ የአስመራን መንግስት በቀጥታ ለመጣል ከሚደረጉ እርምጃዎች መቆጠቧ ተገልጿል። ይልቁንም መረጃዎቹን ለረጅም ጊዜ ስልታዊ ጥቅም ለመዋል መርጣለች የተባለ ሲሆን ይህ የኢትዮጵያ የሚመዘን ጥንቃቄ የመረጃውን ጥራት ለማስጠበቅና የኤርትራን የደህንነት መተማመን ከውስጥ ወደ ውጭ ቀስ በቀስ እንዲፈራርስ ለማድረግ ያለመ እንደሆነ ይነገራል። ይህ የመኮንኖች መክዳት በኤርትራ የደህንነት ሊቃን ውስጥ ከፍተኛ መከፋፈል እንዲሁም የጋራ ጥርጣሬን ፈጥሯል የተባለም ሲሆን ሚስጥራዊነትን እንደ ዋነኛ የህልውናው መሳሪያ የሚጠቀመው የአስመራው ስርዓት የአሁኑ የመረጃ ፍንጣቂ ለውስጣዊ አንድነቱ ትልቅ ስጋት ሆኖበታል። አሁን ላይ እያንዳንዱ የደህንነት አባል እንደ ተጠርጣሪ ሊታይ የሚችልበት ሁኔታ መፈጠሩ የስርዓቱን ቁጥጥር ወደ ቲያትር ትዕይንት እየቀየረው መሆኑንም ተንታኞች ይገልጻሉ ሲል ሆርን ሪቪው አስነብበዋል። በመጨረሻም በፓኪስታን አንድ የገበያ ማዕከል ላይ በደረሰ የቃጠሎ አደጋ የሟቾች ቁጥር 60 መድረሱ ተገለጸ። በፓኪስታን የንግድ መዲና ካራቺ በሚገኝ የገበያ ማዕከል ላይ ባለፈው ሳምንት መጨረሻ የደረሰው አስከፊ የቃጠሎ አደጋ እስካሁን የ60 ሰዎችን ሕይወት የቀጠፈ ሲሆን የነፍስ አድን ሰራተኞች አሁንም የሞቱ ሰዎችን አስክሬን ፍለጋ መቀጠላቸው ገልጸዋል። ጉል ፕላዛ በተሰኘው የገበያ ማዕከል ላይ የተከሰተው ይህ አደጋ ሀገሪቱ ባለፉት 10 ዓመታት ካስተናገደቻቸው የቃጠሎ አደጋዎች ሁሉ እጅግ ገዳይ ሆኖ ተመዝግቧል። ባለሶስት ፎቅ በሆነው በዚህ ህንፃ ውስጥ ከ1200 በላይ ሱቆች የሚገኙ ሲሆን ቃጠሎ በተነሳበት ወቅትም በመቶዎች የሚቆጠሩ ሰዎች በህንፃው ውስጥ ተይዘው እንደነበር ተገልጿል። የዓይን እማኞች አደጋው በድንገት የተከሰተና በደቂቃዎች ውስጥም ህንፃውን በጥቁር ጭስና በእሳት ነበልባል ያነደደ እንደነበር አረጋግጧል። ምንም እንኳ የነፍስ አድን ስራው ለስድስተኛ ቀን ቢቀጥልም የደቡብ ካራቺ ምክትል ኮሚሽነር ጃቬድ ናቢ እንደገለጹት ከሆነ በፍርስራሹ ውስጥ በህይወት የተረፈ ሰው የመገኘት እድሉ አናሳ ነው ብለዋል። ይህ አደጋ በፓኪስታን ያለውን ደካማ የከተማ አስተዳደርና የህንፃ ደህንነት ደንቦች አፈጻጸም በድጋሚ ለትችት የዳረገ ሲሆን የዘርፉ ባለሙያዎች እንደሚናገሩት ከሆነም 20 ሚሊዮን ህዝብ በሚኖርባት ካራቺ ከተማ ውስጥ 15000 የሰለጠኑ የእሳት አደጋ ተከላካዮች የሚያስፈልጉ ቢሆንም በአሁኑ ወቅት ከተማዋ ያሏት ግን 1000 ብቻ መሆኑ ተገልጿል። ይህ ከፍተኛ የሰው ኃይል እጥረትና የደህንነት መመሪያዎች አለመከበር ለሟቾች ቁጥር መጨመር ዋነኛ ምክንያት መሆኑም ተመላክቷል። የአካባቢው ነጋዴዎችና የሟች ቤተሰቦችም መንግስት አደጋውን ለመቆጣጠር የወሰደው እርምጃ የዘገየ መሆኑን በመጥቀስ ቅሬታቸውን እየገለጹ ይገኛሉ የተባለ ሲሆን የሲንድ ግዛት ከፍተኛ ባለስልጣናት ግን በህንፃዎች ላይ ጥብቅ የደህንነት መመሪያዎች እንዲተገበሩ ቢወስኑም የፖለቲካ ተንታኞች ግን ችግሩ ስር የሰደደ የመልካም አስተዳደር እጥረትና ያልታቀደ የከተማ መስፋፋት ውጤት በመሆኑ መፍትሄው ፈታኝ እንደሚሆን ስጋታቸውን ገልጿል ሲል አናዶሉ ዘግቧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 14 ቀን 2018 ዓ.ም ምዕራፍ 2 የያዝናቸውን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ዘገባዎች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።